የፋኖ ኃይሎች ደብረታቦር ከተማን ጨምሮ በርካታ አካባቢዎችን በቁጥጥር ስር መዋላቸው ተሰምተዋል። በአካባቢው ከፍተኛ ቁሳዊና ሰብአዊ ጉዳት እንደደረሰም ለማወቅ ተችሏል። ፋኖ ደብረታቦር ከተማ መግባቱን የክልሉ መንግስት አረጋግጠዋል። ይደመጣል። ከባድ የጦር መሳሪያዎች ወደ ድንበር አቅጣጫዎች በመጠጋት ላይ እንደሚገኝ ተረጋግጠዋል። ኢትዮጵያና የኤርትራ ጉዳይ አሳሳቢ ደረጃ ላይ የደረሰ መስሏል። ሰበር መረጃችን ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኛው የሺዋስ አሰፋ መታፈናቸው ተረጋግጠዋል። ፓርቲው ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥሮ የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ሰዓቱን ጠብቆ ይደመጣል። ለብልጽግናው አገዛዝ ድሮኖችን በገፍ የምታቀርበው ቱርክ ፕሬዝዳንቷ ኢትዮጵያ ሊጎበኙ መሆኑ ሲሰማ የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የተለያዩ ድጋፎች ታደርጋለች መባሉን አስተባብላለች። እነዚህና ሌሎች መረጃዎችን ይዘናል። ሰላም ጤና ይስጥልን። የተወደዳችሁ የሀገር ድምፅ ሚዲያ አድማጭ ተመልካች፣ የተመረጡ መረጃዎችን ይዘን ወደ እናንተ መድረስ ጀምረናል። እስከ ዜናዎቻችን ፍጻሜ አብራችሁን ቆዩ እያልን ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እየጋበዝን በቀጥታ ወደ ዜናዎቹ ተሻገርን። የፋኖ ኃይሎች ደብረታቦር ከተማን ጨምሮ በርካታ አካባቢዎችን በቁጥጥራቸው ስር ማዋላቸው ተሰምተዋል። በትላንትናው ዕለት ሐሙሲት ከተማን የተቆጣጠረው ፋኖ ዛሬ ንጋቱን ደብረታቦር ከተማን ተቆጣጥሯል። የፋኖ ኃይሎች ደብረታቦር ከተማን መግባታቸውን የክልሉ መንግስት አረጋግጠዋል። ገለልተኛ ወገን በተገኘ መረጃ በአካባቢው ከፍተኛ ቁሳዊና ሰብአዊ ጉዳት እንደደረሰም ተሰምተዋል። የካቲት 3 2018 ዓ.ም የፋኖ ኃይሎች ሐሙሲት ከተማን ሲቆጣጠሩ በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረክ እንደቻሉ ገልጸዋል። በተያያዘም የፋኖ ኃይሎች ደብረታቦር ከተማ መግባታቸውን የክልሉ መንግስት አረጋግጠዋል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የፋኖን ታጣቂ ኃይሎች ተላላኪ ጽንፈኛ ሲል በመግለጽ እየተቀጠቀጠ ነው ሲል ጽፏል። ደቡብ ጎንደር ዞን በቂ የጸጥታ መዋቅር ባልነበረባቸው ወረዳዎች የህዝብ ተቋማትን እያወደመ ፎቶ እየተነሳ ሲሸልልና ሲፎክር የሰነበተው ጽንፈኛ ኃይል ደብረታቦር ከተማ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫ አጥቶ ከዛው እንደ ቅቤ ቀልጦ ቀርቷል ብለዋል። በአሁኑ ሰዓት በርካታ አስክሬንና ቁስለኛ እየጎተተ መፈርጠር ጀምሯል ሲል ቢሮው በመግለጫው ጠቅሷል። ከባድ የጦር መሳሪያዎች ወደ ድንበር አቅጣጫዎች በመጠጋት ላይ እንደሚገኝ ተረጋግጠዋል። የኢትዮጵያና የኤርትራ ጉዳይ አሳሳቢ ደረጃ ላይ ደርሷል። የሚጠበቀው አንድ ጉዳይ ምናልባትም 39ኛው የአፍሪካ ህብረት ስብሰባ ነው። ምክንያቱም የሁለቱ ሀገራት የጋራ ወዳጆች የመፍትሄ ሀሳብ የሚያስቀምጡ ከሆነ ነገሮች የመቀየር እድላቸው የተዘጋ አይደለም ሲሉ ጉዳዩ ተከታታዮች ገልጸዋል። የምስል ማስረጃዎች እንደሚያሳዩት ከባድ የጦር መሳሪያዎች ወደ ድንበር አቅጣጫዎች በመጠጋት ላይ ይገኛሉ። የኤርትራ ጦርም ከህወሓት ኃይሎች ሆኖ ድንበር አልፎ የገባባቸው አካባቢዎች እንዳሉ እየተነገረ ነው። ጦሩ በዛላምበሳ እገታ መፈጸሙም ተሰምቷል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉ ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለውም ሲሉም ተደምጠዋል። በትግራይ ምስራቃዊ ዞን የኢሮብ ማህበረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም ነው ያሉት ነዋሪዎች። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ ኮንትሮባንድ ንግድና ሌሎች የሀገር ደህንነትና ሰላም የሚጎዱና የሚያፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። ይህ የሀገር ድምፅ ነው። ለብልጽግናው አገዛዝ ድሮኖችን በገፍ የምታቀርበው ቱርክ ፕሬዝዳንቷ ኢትዮጵያ ሊጎበኙ መሆኑ ተሰምቷል። የቱርኩ ፕሬዝዳንት ረሴፕ ጣይብ ኤርዶሃን ወደ ኢትዮጵያና አረብ ኤምሬትስ ጉብኝት ሊያደርጉ መሆኑ ተመላክተዋል። ፕሬዝዳንቱ በቅርቡ ጉዟቸውን እንደሚያደርጉ ከቱርክ ዜና ምንጮች ዘገባ ተሰምተዋል። ሆኖም ጉብኝታቸውን በተመለከተ ከኢትዮጵያም ሆነ ከቱርክ መንግስታት የወጣ ይፋዊ መግለጫ የለም። ይሁን እንጂ አገዛዙ የሚጠቀምበት ድሮኖች ከቱርክ እንደሚገዛ መረጃዎች ያሳያሉ። ሞሮኮ፣ አልጄሪያ፣ ሩዋንዳ እንዲሁም ናይጄሪያ ከገዢ
ሀገራት መካከል ይጠቀሳሉ። ቱርክና የብልጽግናው አገዛዝ ወታደራዊ ስምምነት መፈራረማቸው ቀደም ሲል መዘገቡ ይታወሳል። መረጃዎች እንደሚያሳዩት ከቱርክ የተገዙት የባይራክታር ቲቢቱ ሰው አልባ አውሮፕላኖች በሰሜኑ የሀገሪቱ ግጭት ወቅት ሀገሪቱ የተጠቀመች ሲሆን እነዚህ ድሮኖች በጦር ሜዳው ላይ ከፍተኛ ተጽዕኖ መፍጠራቸው ተናግረዋል። የቱርክና የብልጽግናው አገዛዝ ወታደራዊ ስምምነት ያላቸው ሲሆን የቱርክ ድሮኖች በዋነኝነት ለደህንነትና ለጦርነት ዓላማዎች በኢትዮጵያ እንደሚንቀሳቀሱ ይገለጻል። በአማራ ክልልና በሌሎች አካባቢዎች ንጹሐንን ለመጨፍጨፍ በዋናነት ባይራክታር ቲቢቱ ጥቅም ላይ ውለዋል። እነዚህ ድሮኖች በሶሪያ፣ ሊቢያ፣ ናርጎ ካራባህ እና ኢትዮጵያ ጭፍጨፋ አከናውነዋል የሚል መረጃዎች ቢቢሲን ጨምሮ ዓለም አቀፍ የዜና አውታሮች ዘግበውታል። አንካራ በአፍሪካ ቀንድ በተለይም በሶማሊያ ጉልህ እንቅስቃሴ የምታደርግ ሀገር ስትሆን ይህ የፕሬዚዳንቱ ጉብኝት ትልቅ ቀጠናዊ ትኩረት የሚስብ ነው። የፈረንጆቹ አዲስ ዓመት ከገባ ወዲህ የሀያላን ሀገራት መሪዎችና ዲፕሎማቶች ወደ አዲስ አበባ ተደጋጋሚ ጉዞ እያደረጉ መሆኑ ትኩረት ስቧል። ይህ በእንዲህ እንዳለም የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይል የተለያዩ ድጋፎች ታደርጋለች መባሉን አስተባብላለች። ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ውንጀላ ውድቅ አድርጋለች። ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤምሬትስ ለፈጥኖ ደራሽ ኃይሉ ወታደራዊ ስልጠናዎችና ጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎም ነበር። ይህንን ተከትሎ የተባበሩት አረብ ኤምሬትስ ለቢቢሲ በሰጠችው ምላሽ ማንኛውም የጦር መሳሪያ ጥይት ሰው አልባ አውሮፕላኖች፣ ተሽከርካሪዎች ኢላማቸውን ለይተው የሚመቱ ተተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም በማለት አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤምሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭቱ ውስጥ እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤምሬትስ መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤምሬቶችን የረጅም ጊዜና ግልጽ አቋምን የማያንጸባርቁ ክሶችን ሙሉ በሙሉ ውድቅ ታደርጋለች ብለዋል። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያኑ አቆጣጠር በሚያዝያ 2003 በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱን ተከትሎ ነው። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኛ የሺዋስ አሰፋ በትላንትናው ዕለት መታሰሩን ከቤተሰባቸው ለማረጋገጥ ችያለሁ አለ። ፓርቲው በመግለጫው ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢህአፓ በመግለጫው መሰል ድርጊቶች በገዢው ፓርቲውና በባለስልጣናቱ ቀን ከሌት ነጻ፣ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒው እንደሚሆን አመላካሽ ናቸው ሲል ገልጿል። መግለጫው አያይዞም በትላንትናው ዕለት የታሰረውን ፖለቲከኛ የሺዋስ አሰፋን ጨምሮ ሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስበዋል። የቀድሞ የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው አርብ ግንቦት 23 ቀን 2016 ዓ.ም በፖሊስ ቁጥጥር ስር ውለው እንደነበር አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት አርብ ዕለት 1 ሰዓት ወደ መኖሪያ ቤታችን በመምጣት ለጥያቄ እንፈልጋለን በሚል ይዘውት ሄደዋል ሲሉ ክስተቱን ለአዲስ ስታንዳርድ አስረድተዋል። አቶ የሺዋስ አሰፋ ከአንድ ሳምንት እስር በኋላ ሰኔ 1 2016 ዓ.ም ከስር መፈታታቸው የሚታወስ ነው። የተወደዳችሁ የአገር ድምጽ ሚዲያ ቤተሰቦች ከላይ የተከታተላችኋቸው መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን ከልብ አመሰገንን። ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን በዚሁ